እንግዲህ ሰምተናል። የትግራይ ልጆች በግድ ነው በቲዲኤፍ በህወሓት የሚመለመሉት የሚለውን በኋላ ወደ ኦሮሚያና ወደ አማራ ክልል ዳሰሳ ስንመጣ እንጠቀማለን። ነገር ግን አሁን አጠቃላይ ከትግራይ ወጣቶች ትግል የጀመራችሁት ማለት ጸረ ህወሓት ትግል የጀመራችሁት አላችሁ ብሎ ተናግሯል። በሌላ ጊዜ ደግሞ ተገንጠሉ ብሎም ተናግሯል ይሄ ሰውዬ። ስለዚህ የኔ መጀመሪያ ጥያቄ ያነሳሁትን ጋር አያይዘ አሁን ጦርነቱ የተጀመረው የአብይ ሰራዊት ተጠቅቷል። ለምንድን ነው ጦርነቱስ የተጀመረው? ትንሽ በዛ ይላል መሰለኝ። አንድ ላይ እንደሚመች አድርግ። በመጀመሪያ ደረጃ የኢትዮጵያ ፊልድ ማርሻል ናቸው የተባሉት እነዚህ በነገራችን ላይ በጦርነት ላይ ብዙ ጊዜ የሚያጠፉ ሀገሮች አሉ። አሁን ከእስራኤል የበለጠ ወታደር የሚያስፈልጋት ሀገር የለችም። ብዙ ጦርነት ውስጥ የምታልፍ ብዙ ስጋት ውስጥ ያላት ተከባ ያለች ሀገር ነው አይደለም። በቂ ትምህርት ያላቸው በቂ የወታደር እውቀት ያላቸው መሪዎች ከእስራኤል ከአይዲኤፍ ወጥተዋል ብዙ። ከዛ የበለጠ የለም። ነገር ግን ፊልድ ማርሻል የላትም። የአይዲኤፍ ፊልድ ማርሻል የለውም። ሙሉ ጀነራል እንኳን የለውም። እስካሁን ድረስ ትልቁ የእስራኤል የቺፍ ኦፍ ስታፍ የሚሆነው እያንዳንዱ እስካሁን ድረስ ያለው ትልቁ ማዕረግ ሉተናንት ጀነራል ነው የእስራኤል። ይህንን የምለው ለምንድን ነው? ፊልድ ማርሻል ብሎ ለኢትዮጵያ ወታደር ራሱ መስጠቱ ራሱ ከመጀመሪያውም ጉቦ ነው ልልህ ነው። ገና ከመጀመሪያውም ጉቦ ነው እንጂ በኢትዮጵያ ውስጥም አልነበረም። በኢትዮጵያ ውስጥ ስንት ሰው ፊልድ ማርሻል የሚል ማዕረግ እንዳለው አንዱ ንጉሱ ናቸው። ሁለተኛው የኢትዮጵያ ታሪክ ይሄኛው ነው። አሁን አፍሪካ ሀገር ውስጥ የፊልድ ማርሻል ያላቸው አሉ። አሁን ግብፅ አሁን የላትም። በፊት ግን አሁን ፕሬዚደንት የሆነው ፊልድ ማርሻል ነበረ ሆኗል። የዛ እንትን አለ። ቻይና 6 እንትንም አላቸው። 6 ኮከብ የሚልም አላቸው። 5 ኮከብም አላቸው። 6 ኮከብ ለማኦ ሰዶንግ ሊሰጥ ነበር እንጂ አልተሰጠም። 5 ኮከብም 1955 ነው ቻይናዎች የሰጡት። አሁን ቻይናን የሚያክል ጦር ፊልድ ማርሻል የለውም። አሜሪካ ማርሻል የሚል ማዕረግ የላቸውም። ነገር ግን 5 ኮከብ ያላቸው፣ እንዲያውም ማርሻል ያልተባለበት የመጀመሪያው የተጠቆመው ጆርጅ ማርሻል የሚለው ሰው ስለነበረ እንዴት እናድርግ፣ ኮንግረሱ ሲናገር እንዴት እናድርግ፣ አሁን ማርሻል ልንለው ነው ወይ ብሎ ችግር ስለተፈጠረባቸው ጆርጅ ማርሻልን ፊልድ ማርሻል ማለት ስለሚያስቸግረን ሌላ እናደርግ ብለው በአሜሪካ ውስጥ ጀነራል ኦፍ ዲ አርሚ ነው የሚባለው፣ ያንን ስም ነው ያለው። እነሱም በሁለተኛ የዓለም ጦርነት እና በማግስቱ የነበሩ ናቸው። ከዛን ጊዜ ወዲህ አልተሰጠም። የአሜሪካንን የሚያክል ጦር ፊልድ ማርሻል የለው። ይሄን ሁሉ የምለው ኢትዮጵያ ውስጥ ያለው ፊልድ ማርሻል የኢትዮጵያ ጦር ውስጥ እንኳን አልነበረም፣ አስፈላጊም ሆኖ አይደለም። ይህ ሁሉ የጀነራል ጋጋታ፣ የሉተናንት ጀነራል ጋጋታ፣ የሜጀር ጀነራል ጋጋታ በእኛው ሰው ጊዜ ነው የተፈጠረው። በብልጽግና ፕሬዚደንት ጊዜ የተፈጠረ ነው። ስለዚህ በጉቦ ስለተሰጠው ይሄንን በሚናገርበት ጊዜ ራሱም ያምነዋል ወይ የሚለውን ብለህ ማሰብ አትችልም። ይሄ ተቀጥሮ የሚሰራ ሌላውን ቅጥረኛ ነው አይደለም የሚለው እሱ ነው። ከሱ የበለጠ ቅጥረኛ የለም። ከሱ ለሆዱ የሚሰራ ከዚህ ሰው የበለጠ ቅጥረኛ የለም። አንድ ይሄ ነው። ሁለተኛ እኔ እስከተወሰነ ደረጃ ስለሱ አውቃለሁ። በኢህአዴግ ጊዜ የት እንዳለ አታውቅም። ይህንን ሰው
ወታደሮችም የት እንዳሉ አታውቃቸውም። አሁን እያንዳንዱን የእዝ አዛዥ አሁን 11 እዝ ነው እንደዚህ ደርሷል እና እያንዳንዱን እዝ አዛዥ ታውቃለህ፣ ምክትሉን ታውቃለህ። ፖለቲካ ውስጥ ገብተው ሲዘባርቁ እና ሲንቦጫረቁ ታያቸዋለህ። መናገርም አልነበረበትም ነው። አሁን የሚናገረውን ነገር መናገርም እንኳን አልነበረበትም። የፖለቲካ ጉዳይ የእሱ ጉዳይ አይደለም፣ መሆን አልነበረበትም። ሲታዘዝ ወታደር ከሆነ የፖለቲካ መሪዎች የሰጡትን ወታደርን ተቀብሎ ስራ ላይ ማዋል ህጋዊ ከተሰጠ እንደዚህ አይነት መንቦጫረቅ እኮ አያስፈልግም ነበር ለማለት ነው። የእሱ ስራ አይደለም፣ ግን ስራውን አያውቅም። ስራውን እንኳን አያውቅም። ስራውን ደግሞ ለማወቅ እውቀት የለውም። የደርግ ምርኮኛ የነበረ ሰው ስለሆነ እውቀት የለውም። ከዛ በኋላ የተማረው ነገር የለውም። ምናልባት አንዳንድ ጦር መርቷል። ስለዚህ ስለ ወታደራዊ ሳይንስ እና ዲስፕሊን የሚያውቀው ነገር ስለሌለው ዝም ብሎ ሁልጊዜ ሲያቀረሽ ይውላል ልልህ ነው። ይሄ ሰው የሚያገባውና የማያገባውን አያውቅም፣ ሊያውቅም አይችልም። ስለዚህ ዝም ብሎ ያወራል። ይሄ እኮ መነገርም እኮ የለበትም። እኔ እናንተ እኮ ስለዚህ መናገር እኮ የለብንም። የፖለቲካ መሪዎች የፖለቲካ ውሳኔ ሲያደርጉ ለወታደር ህጋዊ ትእዛዝ ሲሰጡ ወታደር ያንን ተቀብሎ መሄድ ነው እንጂ ያለበት ማውራትም የለበትም። ሶስተኛ ምርኮኛ ነው። ህወሓት ነው የማረከው። ምርኮኛ የማረከውን ለዘላለም አይረሳም። ለምን? እስከ ሞት ድረስ ያደረሰው ያዋረደው ስለሆነ። ስለዚህ የግል ችግር ነው ሰውየው ያለው ነው። ከህወሓት ጋራ ችግሩ ያለው በእውቀትና በአገር ጥቅም፣ በወታደራዊ ሳይንስ፣ በወታደራዊ ፖለቲካ፣ ወታደራዊ ዲስፕሊን ውስጥ ያለ ነገር የሚገዛ ሳይሆን ከውስጡ እሱ ራሱ ሊቆጣጠረው የማይችለው ድነት ስላለ ነው እንደዚህ የሚናገር። የሚያሳዝነው አሁን እዚህ ላይ የኢትዮጵያ ቺፍ ኦፍ ስታፍ ስለሆነ እኔ እናንተ እንኳን ለዚህ ላይ ለመነጋገር ጊዜ መስጠታችን ነው። የሚያሳዝነው ይሄ ነው። እነሱ ጦርነት ስላላቸው ጦር መሳሪያም ስላላቸው የኢትዮጵያን ኢኮኖሚ አንቀሳቅሰው ህዝቡንም አንቀሳቅሰው አንዱን የኢትዮጵያ ወገን ከሌላው ጋራ ሊወጉ የሚሄዱ ስለሆነ ለዛ ነው እንጂ የምናወራው ትኩረት እንኳን ልትሰጠው የሚገባ አይደለም። የሚናገረውን አያውቅም። ከተጠቃን ደግሞ ነው አይደለም ያለው። ህገ መንግስቱን አልጠበቁም። ከተጠቃን ደግሞ እንደ ሰሜን እዝ እኮ ያን ጊዜ የነበረው ተናግረናል። የሰሜን እዝ አይደለም፣ በዛ ምክንያት አይደለም የመጀመሪያው ጦርነት የሚባለው እኮ ሴትልድ ኢሹ ሆኗል። እሱ በዛ ምክንያት አይደለም ተብሏል በፊትም። እኛ ራሳችን ነን ብለው በዚህ በሆርን ኮንቨርሴሽን ላይ እዛ የነበረ ሰው 2500 የኦህዴድ ካድሬ በተቀመጠበት የብልጽግናው ፕሬዚደንት እኛውንን በተንኮል የለኮስ ነው ብሎ እሱን አያስታውስማ። ይሄ ለምንድነው የማያስታውሰው መሰለ? እሱ ራሱ የተናገረውን አያስታውስም። እንዲያውም ልጨምርበት፣ ስንት ጊዜ ነው የሰውዬ ትግራይን ሂዱ ያለው? ሂዱ አንፈልጋችሁም፣ ጠቅላችሁ ሂዱ ያለው ሰውዬ ያለውን አያስታውስም። ለምን? አሁን ከእውቀት ማነስ ብቻ ሳይሆን በገዛ ራሱ ላይ ቁጥጥር የለውም። እኚህ ሰውዬ ካለ አልኮል አይንቀሳቀሱም። አሁን ደግሞ ሌላ ስቲሙለንትም ወደ መውሰድ የገቡ ናቸው። አካላቸውን ተመልከት። ያለ ምክንያት አይደለም፣ ግን በእንትን ላይ አልናገርም። እና በሽታቸው አንዱ ሳይኮሎጂካል ነው። የምርኮኛ የበቀል መልሶ የጥቃት። ስለዚህ አይድኑም ከዛ። እኚህ ሰውዬ ያልሆነውን ነገር ሆነ ለማለት እኛ ራሳችንን የተነኮስ ነው የሚባለው ነገር ሰትልድ ሆኖ እያለ እንደገና ከተጠቃን አለ እንደ ሰሜን እዝ እዛ ውስጥ ትግራይ ውስጥ አለ ሰሜን እዝ የት ነው? ወደዚህ ወደ ሌላ ቦታ መጥተው እንዳያጠቋቸው እስከዚህ ድረስ በፉንስ ናቸው ብለው ስለሚያስቡ ነው። ኢትዮጵያ ሕዝብ እስከዚህ ድረስ አይገባቸውም ብለው ስለሚናገር ነው እንደዚህ የሚናገረው። እንዴት አድርጎ ነው ትግራይ የሌለን የኢትዮጵያ ጦር ሊነካ የሚችለው? የለም። ለነገሩ ገብተው ኤርትራ ድንበር ላይ ሄደው ድንበርን መጠበቅ አለባቸው። ትግራይ የኢትዮጵያ አካል ነው ከተባለ ድንበሩን መጠበቅ አለባቸው በሰሜን በኩል። ነገር ግን የለም።
የሌለውን ነገር እንዴት አድርገው ነው መልሰው ሊያጠቁን ይችላሉ የሚለው ብለህ የሎጂክ ጥያቄ መጠየቅ ትችላለህ። ግን መጠየቅ አንችልም። ለምን? አያስታውስም። የሚናገረው ሁልጊዜ እሱ ከዛ ከምርኮኝነት ጠባዩ ላይ የተነሳው የማይለቀው እስከሚሞት ድረስ ለመበቀል የሚሄድበት ጉዳይ ስለሆነ ነው እንጂ ምንም የሚቋጥር ነገር የለውም። ምክንያቱም ነገሮቹ አልተያያዙ። የትኛውን የኢትዮጵያ ጦር ነው የትግራይ ኃይሎች ሊወጉት የሚችሉት? ህገ መንግስት ብለዋል። ቅድም እናንተ ተነጋግረናል። ህገ መንግስቱ አንደኛ ኢትዮጵያ ውስጥስ እየተጠበቀ ነው ወይ? ህገ መንግስት አለ ወይ በኢትዮጵያ ውስጥ? ህገ መንግስት የበላይ ነው። እሱ ለህገ መንግስት ይታዘዛል። ይሄ ሰው የራሱ ለህገ መንግስቱ ይታዘዛል። እዚህ ላይ የሚናገረው አለ ኢትዮጵያ ውስጥ ህገ መንግስት? የትኛውን ህገ መንግስት ነው ትግራይ የምትጥለው? ህገ መንግስትን እኮ የምትጠብቀው እንደ አንድ ሰው ወይም ወገን የምትጠብቀው ይጠቅመኛል ብለህ ስትል ነው። የሌለበትን ትግራይ የሌለበትን ህገ መንግስት ምንም ጥቅም የማይሰጠውን ለምንም ነገር የማይጠውን ቢታዘዘው ባይታዘዘው ጥቅም ለሌለው ጉዳይ ላይ ህገ መንግስቱን ከነካችሁ ይላል። ህገ መንግስቱን ተጠቅማችሁ ውጣ ብሎ እንደገና ደግሞ መጥተው የሚናገረው ይሄ ነገር የሚመጣው ከነዚህ ሁለቱ በሽታዎች ነው። አንድ የምርኮኛ ሳይኮሎጂ አለ። ሁለተኛ አሁን በሽተኛ ናቸው። እሳቸው በሽተኛ ናቸው። ሲናገሩ አፋቸውን ልታይ ትችላለህ። ሲናገሩ አፋቸው ሊታይ ይችላል። በሽተኛ ናቸው። ፊታቸውን ሊታይ ይችላል። ስለዚህ ሆስፒታል ነው እንጂ መሄድ ያለባቸው ይሄንን ሊነግሩን አይገባም ነበረ። ሆኖም ግን ይሄን ሁሉ ካልኩ በኋላ ሆኖም ግን ልንጠቃ ነው የሚለው አሁን በተግባር እኮ አየነው። በተግባር ያየነው አንተ አንስተዋል። ሀራ መሬት ብለሃል አይደለም እንዴ? ሀራ መሬት ትግራይ ውስጥ ነው ያለው። ሀራ መሬት ማለት እኮ በትግርኛ ነፃ መሬት ማለት ነው። ሀራ መሬት የሚለው በትግራይ ውስጥ አይደለ ያለው፣ አፋር ውስጥ ነው ያለው። ሀራ መሬት በሚለው ላይ ራሳቸው እያሰለጠኑ፣ ራሳቸው እያስታጠቁ፣ ራሳቸው እየቀለቡ፣ ራሳቸው ዩኒፎርም እየሰጡ አደራጅተው ሲያበቁ ተጠቃን ለማለት የለም፣ ትግራይ ውስጥ የለም ተጠቃን የምትልበት። ስለዚህ የሚጠቃ ነገር አውጥተው ጠልዝ እንደተባለ የኳስ ተጫዋች ኳሱን አመቻችተው አስቀምጠው ተጠለዝን ለማለት ነው። ለዛ ነው የሚያወራው። ነገሩ አያያዝም። ግን በሽተኛ ከሆነ ሰው የምትጠብቀው ነገር ይሄ ነው። አመሰግናለሁ። እንግዲህ ያው በአብይ ዘመን ህገ መንግስት የሚባል እንደሌለ አብይ በአፉም አንድ ጊዜ እንኳን ሰምቼ አላውቅም። ህገ መንግስት ብሎ ሲያወራ ንግግር ሲያደርግ ለፓርላማ ይሁን የከተማ ውስጥ ይሁን ኮሪደር ሲጎበኝ ይሁን ህገ መንግስት ብሎ አንድም ቀን አውርቶ የማያውቀው ግለሰብ ዛሬ ደግሞ ህገ መንግስት መጀመራቸው ልክ የመጀመሪያ የትግራይ ጦርነትን ሲጀምሩም ህገ መንግስት ተጣሰ፣ የሆነ ምርጫ ጨረባ ምርጫ አካሄዱ ህገ መንግስት በመጣስ ራሱ ህገ መንግስቱን ጥሶ አብይ ምርጫን አራዝሞ ትግራይ ክልል ምርጫ በህገ መንግስቱ መሰረት ስላካሄደ የጨረባ ምርጫ ብሎ ህገ መንግስት ተጣሰ ያለ በዛን ጊዜ አሁንም ተመሳሳይ ዜማ እያሰሙ ይመስላል። አጠቃላይ ግን አብይ በአንድ በኩል ያው አዲስ የትግራይ ፒስ ፎርስ የሚባለውን አቋቁመው ኦልሬዲ የእንትኑ ከጅምሩም ይታወቃል። ይሄ ጦርነት ዳግማዊ የትግራይ ጦርነት እንደሚመጣ ይታወቃል። ይሄ ለትግራይ ህዝብ ያሳዝናል፣ የሚያሳዝን ነው። ለኢትዮጵያ ህዝብ በጣም የሚያሳዝን ነው። በዚሁ ወደ ሁለተኛ ክፍል ብንሻገር እመርጣለሁ።